ጤና ይስጥልን እንዴት ናችሁ የፖድካስቱ ቤተሰቦች ዛሬ ዘርዘር ያለ በተለይም ደግሞ ከማንቸስተር ዩናይትድ ጋር በተገናኘ ለሚነሱ ጥያቄዎች ሰፊ ጉዳይ ይዤ ቆይታ የማደርግ ይሆናል። የዛሬው ቆይታዬ 3 ነገሮች ላይ የሚያርፍ ነው የሚሆነው። ስጋት፣ ተስፋ መቁረጥና ተስፋ። በእነኚህ መካከል የቀጣዩ የማንቸስተር ዩናይትድ ዕጣ ፈንታ ምን ሊሆን ይችላል የሚለውን የምንመለከት ይሆናል። ማንቸስተር ዩናይትድ በታሪክ በተለይም ደግሞ ሊጉ በአዲስ ፎርማት ከተዋቀረ በኋላ በዚህ በወረደ የውድድር ዓመት ደረጃ ላይ ተገኝቶ አያውቅም። በዘንድሮ የውድድር ዓመት ማንቸስተር ዩናይትድ በጣም ብዙ ማንቸስተር ዩናይትድን የማይመስሉ የማንቸስተር ዩናይትድ መገለጫ ያልሆኑ ነገሮችን ደጋግሞ አድርጓል። ይሄ ለአሰልጣኝ ሩበን አሞሪም እጅግ በጣም አስቸጋሪ ነበር ለመመለስ፣ ለነኚህ ጥያቄዎች ውስጥ ለመቆየት፣ ለሚመጡ ጥያቄዎችም አጥጋቢ ምላሽ ለመስጠት ከቲም ፕሪንሲፕል አንፃር፣ ከኮቺንግ ፖይንቶች እንዲሁም ከግለሰብ ፕሪንሲፕሎች አንፃርም ብዙ ፈተናዎችን አሳልፏል። በዘንድሮ የውድድር ዓመት እንደዚህ አሰልጣኝ የተቸገረ አሰልጣኝ የለም። የቡድኑን አጠቃላይ አመለካከት ለማስተካከል የቡድኑን አጠቃላይ ያለውን ዝቅታ ለማረምና ወደሚፈለገው ከፍታ ለመምጣት ያደረገው ጥረት በብዙ ስኬታማ የሚባል የቡድን ስራ የታጀበ አልነበረም። በተለይ ማንቸስተር ዩናይትድ ለጨዋታዎች እሱ እንደሚለው ለመከላከልም ሆነ ለማጥቃት ዝግጁ ያልሆነ ቡድን መሆኑ የአሰልጣኝ ሩበን አሞሪምን የስልጠና ጊዜ ችግር ውስጥ ከቶበታል። ግን ምንድነው አሁን ወሳኙ ነገር? ስጋቱ፣ ተስፋ መቁረጡና ተስፋው ምንድነው ብለን እስኪ እንመልከትና ዘርዘር አድርጌ የምናየው ይሆናል። አብራችሁን ቆይታ እንድታደርጉ ከወዲሁ ጠይቃችኋለሁ። የመኳንንት በሬ ፖድካስት ቤተሰቦች ስለሆናችሁ ከልብ አመሰግናለሁ። ሩበን አሞሪም ከአሳለፍነው ሳምንት ከባዱ ሽንፈት በኋላ ጋዜጠኞች በርከት ያለ ጠንከር ያሉ ጥያቄዎችን ጠይቀውት ነበር። እነዚህ ጥያቄዎች በተለይ ዩናይትድ በዚህ የውድድር ዓመት እያሳለፈበት ከሚገኘው ዩናይትድን ከማይመስሉ ጉዳዮች ጋር የሚገናኙ ናቸው። ምንም የሚነጣጠሉ ነገሮች ስላልሆኑ ማለት ነው። በጋዜጠኞቹ በኩል የተጠየቁት ጥያቄዎች መሰረታዊ የሚባሉ ሲሆኑ በተለይም ደግሞ የቡድኑን ቀጣይ እድል፣ አሁን ያለው የቡድኑ ውጤትና በአሰልጣኙ አእምሮ ውስጥ ስለፈጠረውም ጫና ጠይቀውታል። እሱም ዘርዘር አድርጎ ሲያወራ አንድ ነገር ፖይንት አውት አድርጓል። አስምሮ የተመለከተው ነገር ስለ ግለሰቦች ላወራችሁ አልፈልግም፣ ላወራችሁ የምችለው ስለ ቡድን የጋራ ስራ፣ በቡድኑ ውስጥ የጋራ እንቅስቃሴያችን ለምን አላደገም፣ ያደገው የጋራ እንቅስቃሴያችን ስለምን አልቀጠለም፣ ይሄንን ያሳደግንበት መንገድስ አዋጭ ነው ወይስ አይደለም የሚለውን ነገር ነው ልመልስላችሁ የምችለው እንጂ ከግለሰቦች የጨዋታ እንቅስቃሴ የሜዳ ላይ አፈጻጸም ጋር በተገናኙ የሚመጡ ጥያቄዎችን ለመመለስ ዝግጁ አይደለም የሚል ምላሽ መልሶላቸው ነበር ለጋዜጠኞቹ። ይሄንን ምላሽ የመለሰበት ዋነኛው ምክንያት ከግለሰቦች ወይም ደግሞ ከኢንዲቪጁዋል ፐርሰናሊቲዎች ጋር የሚያገናኘው ነገር እንደሌለ በማመኑ ነው። አሰልጣኝ ሩበን አሞሪም ዘመናዊ አሰልጣኝ ነው የሚባልበት ዋነኛው ምክንያት የቡድን ውጤት ማጣቶችን፣ የቡድን የዝቅታ ችግሮችን ከግለሰቦች ፐርፎርማንስ ጋር አይደለም ያገናኘው። የግለሰቦች ፐርፎርማንስ መውረድ የቡድን የጋራ እንቅስቃሴ ጥሩ አለመሆን ነው ብሎ የሚያምን አሰልጣኝ ነው። ይሄ የቡድን የጋራ እንቅስቃሴ ጥሩ አለመሆን የግለሰቦችን በእንቅስቃሴ የተሻለ ወጥ ሆኖ በየጨዋታዎቹ እንዳንመለከታቸው አድርጎታል ብሎ የሚያምን አሰልጣኝ ነው። በዌስትሃም ዩናይትድ ጨዋታም 1-3 ተጫዋቾችን አንስተው ጋዜጠኞች ጥያቄ ለመጠየቅ በመከሩበት ሰዓት የመለሰውም ይሄን ነው። ስለ ግለሰቦች ማውራት አልፈልግም። ስጋቶቹ የግለሰቦች ስጋት አይደሉም። ስጋቶቹ አጠቃላይ የቡድን እንቅስቃሴያችን የፈጠረው የቡድን እንቅስቃሴያችን ሊያሳድገው የሚገባው ነገር አለማደጉ ያመጣው ጫና ነው
የሚል ሐሳብ ነበር ያነሳው። ከተጋጣሚ በተሻለ የግብ ዕድሎችን የሚፈጥረው ማንቸስተር ዩናይትድ በተለይም ደግሞ አሰልጣኝ ሩበን አሞሪም በወልቭስና በዌስትሃም ዩናይትድ ጨዋታ ወቅት ስለነበረው ጉዳይ ሲያነሳ አሃዞችም ስለሚያግዙት ከተጋጣሚ ቡድን በተሻለ የግብ ዕድሎችን ፈጥሯል። ዩናይትድ ከተጋጣሚ በተሻለ የፋይናል ሰርድ ፔኔትሬሽኖች ወይም ደግሞ የፋይናል ሰርድ የመጨረሻ የሜዳ አደገኛ ክፍል ሽግግሮችን መፈጸም የቻለ ቡድን ነበር ዩናይትድ። ግን እነዚህን ነገሮች ኤክስኪዩት ማድረግ መጨረስ አለመቻሉ እንደ ቡድን ዩናይትድ ከፈጠራቸው ዕድሎች ያልተጠቀመ ደካማ ቡድን አድርጎታል። በሚመጣው ዓመት በተለይም ደግሞ ከክረምት የተጫዋቾች የዝውውር በኋላ ባሉት የቡድኑ እንደገና የመልሶ ግንባታ ሂደት ውስጥ ከሚያስተካክላቸው ነጥቦች መካከልም አንዱ ይሄ ነው። የቡድን የማጥቃት እንቅስቃሴ ወደ ተጋጣሚ ሜዳ በሚገባባቸው ሽግግሮች ውስጥ እዛ ቦታ ላይ የሚገኙ ተጫዋቾች የመጨረስ አቅም ብቻ ሳይሆን ያለባቸው ችግር ያን እንቅስቃሴ በተመለከተ ሌላ የማጥቂያ አማራጮችን የመፍጠሪያ ትግስቶችን ራሱ ለማመቻቸት ለማዘጋጀት የተሻለ ዳይሜንሽናል ፕሌይ የሚፈልግ አይነት ቡድን ማንቸስተር ዩናይትድ። ይሄ የሚሆንበት ዋነኛው ምክንያት በቀጥተኛ የማጥቃት እንቅስቃሴ የሚፈጠሩ ጎሎች እንኳን ባይኖሩ በኢንዳይሬክት አታኪንግ በሚፈጠሩ የጎል ማግባት ዕድሎች በትዕግስት ጎሎች እንዲቆጠሩ የሚያደርጉ የቡድን የመጨረሻ የማጥቃት አማራጮች ላይ የተሻለ ዕድሎችን የሚያመቻቹ ተጫዋቾች ስለሚፈልጉ ነው። ይሄ ማለት ማጥቃቱን በቀጥተኛ ማጥቃት ያሳተፍ ጎል ማታስቆጥር ከሆነ ያ ቀጥተኛ ማጥቃት ያላመጣው ውጤት በኢንዳይሬክት ወይም ደግሞ ቀጥተኛ በሆነ የማጥቃት እንቅስቃሴ ማጀብና ያ ቀጥተኛ የሆነ የማጥቃት እንቅስቃሴ የጨዋታ ቤዚክ ወይም ደግሞ መሰረታዊው ክፍል እንዲሆን ማስገደድ ነው። ስለዚህ ከተጋጣሚ በተሻለ የግብ ዕድሎችን መፍጠር ብቻውኑ በቂ አለመሆኑን ለዚህ አንዱ ማሳያ አድርጎ ማስቀምጦታል። በስፖርቲንግ ሊዝበን በነበረበት ሰዓት የስፖርቲንግ ሊዝበን የጎል ማስቆጠር አቅሙ ዮክሬስ የሚባለው ተጫዋች ብቻ አልነበረም። ይሄ ተጫዋች አሁን በማንቸስተር ዩናይትድ እና በአርሰናል ከፍተኛ የሆነ ፍላጎት ሁለቱ ክለቦች ያሳደሩበት ተጫዋች ነው። ይሄን ተጫዋች ሁለቱ ቡድኖች ፍላጎታቸውን ያሳደሩበት ዋነኛው ምክንያት የሚታወቅበት ቀጥተኛ የጎል ማስቆጠር አቅም ያለው ተጫዋች ነው። ይሄ ነው በሁለቱ ቡድኖች እንዲፈለግ ያደረገው። ይሄ ጎል ስኮሪንግ ማሽን ነው የሚሉት ይሄን ተጫዋች። ጎል የማስቆጠር አቅሙ በጣም ከፍተኛ ስለሆነ ማለት ነው። ግን በአሰልጣኝ ሩበን አሞሪም ይሄ ብቻውኑ በቂ አይደለም ነው የሚለው። ሞር ጎል ስለሚያስቆጥሩት ተጫዋቾች ሳይሆን መጨነቅ ያለብን ጎል ስለሚቆጠርበት ስትራክቸር ነው መጨነቅ ያለብን ብሎ የሚያስብ አሰልጣኝ ነው። ለዚህ ነው አብዛኛውን ከተጫዋቾች ፐርሰናል ከሆኑ ነገሮች ጋር የተገናኘ ሐሳቦችን ከማንሳት ይልቁን ትኩረት የሚያደርገው መዋቅራዊ ከሆኑ ጉዳዮች ጋር ነው። ከዛውጭ ማንቸስተር ዩናይትድ በዚህ ሲዝን ጎሎታል ብሎ የሚያስበው ነገር ምንድነው? አርጀንሲ ጎሎታል። በተለይም ደግሞ ሁለቱ ቦታዎች ላይ ያለው አርጀንሲ እጅጉን በጣም ዝቅተኛና በፍጥነት ሊታረም የሚገባው ነገር እንደሆነ አሰልጣኙ አንስቶታል። በፍጥነት ሊታረም ይገባል ያለበት ዋነኛው ምክንያት ምንድነው? በዚህ ቦታ በመከላከልና በማጥቃት እንቅስቃሴ ውስጥ ባሉ ቦታዎች አስቸኳይ የሆነ ውሳኔ ማንወስን ከሆነ የክረምት ወር ዝግጅትም በቂ ነው ብያላምንም ብሎ ስለሚያስብ ነው። ይሄ ማለት ቡድኑ ለመገንባት የሚሄድበት ርቀት ቡድኑ ካለበት ችግር አንፃር ስንመለከተው ጊዜው በቂ አይደለም ብሎ ያስባል። ለዚህ ነው ቀድሞ ስራዎችን መጀመር የሚፈልገው። አርጀንሲ ያስፈልገናል። ላክ ኦፍ አርጀንሲ ስንከላከል፣ ላክ ኦፍ አርጀንሲ ስናጠቃ አለ ብሎ የሚያስበው ምክንያት ነው። በአስቸኳይ ቶሎ ቡድኑ ምልክት እንዲሰጠው ይፈልጋል። ያ ምልክት የሚያድግ ያ ምልክት የተሻለ ቡድን እንዴት መሰራት አለበት ብሎ ለሚያስበው ጥያቄ ምላሽ የሚሰጠው ሊሆን ይገባል። ከዛውጭ ሩበን አሞሪም በተደጋጋሚ ሁሉ የሚያነሳው ነገር አለ። ስሞል ዲቴይል ቲንግስ ይላል። ትንንሽ ዝርዝር የሆኑ ጉዳዮች
እግር ኳስ ጨዋታ በተደጋጋሚ እሱ በቃለ መጠይቅም ሲያነሳው የሚናገረው ነገር ስለ ትልልቅ ነገሮች የምታስበው ትንሽ ነገሮችን በተገቢውና ስርዓት ባለው መንገድ መከወን ስትችል ነው ብሎ ያምናል። ይሄ ማለት እያንዳንዱ የቡድን እድገት የሚነሳው ጥቃቅን ከሚመስሉ ትንንሽ ከሆኑ ብዙም ትኩረት ካልሰጠናቸው ጉዳዮች ጋር በሚገናኝ መንገድ ነው ብሎ የሚያምን ነው። ስለዚህ በእነኚህ ትንንሽ ነገሮች ውስጥ ያሉ ችግሮችን በመቅረፍ ወደ ትልቅ ወደ ሆነው ወደሚያድገው ሐሳብ መጣለው ብሎ ያስባል። ለምሳሌ በሩበን አሞሪም በዘንድሮ ውድድር ዓመት አንዱ የተቸገረው የነበረው ነገር ወደ ተጋጣሚ ሜዳ ከገባ በኋላ ቡድኑ በቀላሉ የሚያጣውን ኳስ ተጫዋቾች እንዲያስተካክሉ እንደ ጀማሪ ነበር ሲያስተምራቸው የነበረው። ለዚህ እነ ጋርናቾ፣ ጆሹዋ ዜክሲ እንዲሁም ሆይሉንድ የሚባሉ ተጫዋቾች በልምምድ ሜዳ ላይ አስቆሟቸው ትሬኒንጋቸውን እንዲያስተካክሉ በተለይም ደግሞ እንቅስቃሴያቸው እንዲበላሽበት ስለማይፈልግ እንቅስቃሴያቸው የሚያበላሽባቸው ነገሮች ምን እንደሆኑ ዲቴል ያስተምራቸው ነበር። ይሄ አሁን በዓለም እግር ኳስ ላይ ትልልቅ ተጫዋቾችን በዚህ ደረጃ ላይ በጣም ወርደ ወደታች ልታሰራ የምትችልበት ምክንያት የለም ተብሎ ነው የሚታሰበው። ምክንያቱም ትልቅ ተጫዋቾች ናቸው። ብዙ የኢንተርናሽናል ጨዋታዎችን አድርገዋል፣ ብዙ የክለብ ጨዋታዎችን አድርገዋል፣ ትልልቅ የዋንጫ ጨዋታዎችን አድርገዋል። ነገር ግን ለአሰልጣኝ ሩበን አሞሪም ይሄ ያደረጉት የሚባለው ነገር እነኚህ ተጫዋቾች ያደረጉ በማይመስል እንቅስቃሴ ውስጥ ነው የተገኙበት። በተለይ ኳስ የሚያጡበት መንገድ እርጀንሲው በጣም በአስቸኳይ ማስተካከል አለባችሁ ብሎ በተደጋጋሚ የነገራቸው ይሄ ነው። ይሄንን ለማስተካከል የሚሞክሩበት መንገድ ለአሰልጣኙ አጥጋቢ ባለመሆኑ በጣም ስሞል ዲቴል የሆኑ ነገሮች ያልኳችሁን ቅድም በኩዊክ ቲንኪንግ ወይም ደግሞ በፍጥነት በማሰብ በፈርስት ተቾቻቸው ወይም ደግሞ በመጀመሪያ የኳስ ንክኪዎቻቸው ፓሲንግ ኤንድ ሪሲቪንግ ኳስ በመስጠትና ኳስ በመቀበል መካከል ያለውን የአክሽንና የዲሲሽን ጉዳይን በማስተካከል ከዛውጭ የፖዚሽኒንግ በተለይም ደግሞ የቫሪዬሽን ኦፍ ትራያንግሎች ላይ ማንቸስተር ዩናይትድ ለመስራት ይሞክራል። ያው በትልቅ ቡድኖች እንደነ ባርሴሎና አይነት ቡድኖች በዚህ ሲዝን አንዱ ትልቁ እየሰሩበት ያለውና በተለይም ለማስተካከል እየሞከሩት የሚገኘው ይሄ ተለዋዋጭ የሶስት ማዕዘን የተጫዋቾች አቋቋም ነው። በሩበን አሞሪም በኩልም የሚፈልገው ነገር ይሄ ነው። ተለዋዋጭ የሶስት ማዕዘን አቋቋምንም ለመስራት ይሞክራል። ከዛውጭ ሙቭመንት ኦፍ አንቲሲፔሽን በፔፕ ጋርዲዮላ ሐሳብ ይሄ ላፖዛ ይለዋል። ቆሞ ማሰብ፣ አንቲሲፔት ማድረግ፣ ነገሮችን ቀጣይ የሚመጡ ጉዳዮችን ምን ሊሆን ይችላል ብሎ ማሰብ። ለምሳሌ በላፖዛ ውስጥ ወይም ደግሞ ቆሞ በማሰብ በጋርዲዮላ ሐሳብ ውስጥ ይሄ እንቅስቃሴ ረጅም እንቅስቃሴ ሆኖ ሊቆይ የሚችልበት ሂደት የትኛው ነው ብሎ የኳስ ቅብብል ወይም ደግሞ የኳስ ንክኪ ሽግግሮችን መረዳት መቻል። ለምሳሌ ኳሱ ከእግር መውጣት ስላለበት ብቻ ከእግር እንዲወጣ ታድርገው። ይሄ ማለት በአንድ የጨዋታ አቅጣጫ ላይ ያለ ተጫዋች ኳሱን የሚቀበልበት ሲቹዌሽን ወይም ደግሞ ኳሱን የሚቀበልበት ነፃ የሆነ የመቀበያ ቀጠና ስላለው ብቻ ኳሱን አትሰጠው። ከሱ ይልቁን እንቅስቃሴው እንዳይቋረጥ በሚያደርግ አቋቋም ውስጥ ላለ ምቹ የሆኑ እንቅስቃሴዎችን ወይም ደግሞ የፓሲንግ ሲኩዌንስ ለሚፈጥር ተጫዋች እንድትሰጥ እድል ይሰጣል። ይሄ የሚፈጠርበት አንዱ አመለካከት ላፖዛ ይባላል። ሞመንት ኦፍ ቲንኪንግ ማለት ነው። የሆነ ሰዓት ላይ ቆመ የምታስብበት። በማንቸስተር ዩናይትድ ውስጥ አሁን አሰልጣኝ ሩበን አሞሪም እየተቸገረበት የሚገኘው መንገድ ይሄ ነው። የላፖዛ ችግር አለበት። ከዛውጭ ሩበን አሞሪም በዚህ የውድድር ዓመት ለማስተካከል እየሞከረ ነገር ግን በቡድኑ ውስጥ ያጣው ነገር ምንድነው? ድጋፍ ነው። ሰፖርት የሚባለው በተጫዋቾቹ መካከል ያለው የእርስ በርስ ግንኙነት፣ ይሄ ኮኦርዲኔሽን ፕሌይ፣ የቅንጅት ጨዋታዎች እንደሚፈልገው እያደገለት አይደለም። ይሄ የቅንጅት ጨዋታ በሚሄደውና በሚመለሰው እንቅስቃሴ ውስጥ ወሳኝ የሚባለው ሚና የሚያሳርፍ ነው።
ይሄ ማለት በማጥቃቱም በመከላከሉም ማንቸስተር ዩናይትድ ቅርጹን በሚያጣበት ሰዓት ወይም ደግሞ ቅርጹን ጠብቆ በሚቆይበት እንቅስቃሴ ውስጥ መደረግ ይገባዋል ብሎ የሚያምንበት ነገር ነው። ምክንያቱም ከአንድ ወይም ደግሞ ከሁለት ተጫዋቾች በላይ እንቅስቃሴው በሚያስፈልግበት ልክ እንቅስቃሴው ሰዎች የሚጠይቅ ከሆነ ወይም ደግሞ እነዛ ሰዎች መኖራቸው ለእንቅስቃሴው የሚሰጡት ጥቅም ካለ ይህንን ሰፖርት ተጫዋቾች እንዲሰጡ ይፈልጋል። በልምምድ ሜዳ በማንቸስተር ዩናይትድ የልምምድ ሜዳ አንዱ እየሰራበት በዚህ ሲዝን ቡድኑን ከያዘ በኋላ ጊዜ ያጠፋበት የሚገኘው ነገር ይሄ ነው። ሰፖርት፣ መደጋገፍ። ወደ ማጥቃት እንቅስቃሴ በሚሄድ ሰዓት ሆይሉንድ የሚባለው ተጫዋች ሳጥን ውስጥ ገብቶ ኳስ ከሚያበላሽ ይልቁን እሱ በማበላሸቱ ማንቸስተር ዩናይትድ እዛ ቦታ የደረሰበትን እድል አሳልፎ ለተጋጣሚ ሜዳ ከሚሰጥ ይልቁን እንቅስቃሴውን በማቆየት ሌላ ድጋፍ በመፈለግ ወይም ደግሞ ተመልሶ ጀርባውን በማየት ወይም ደግሞ ክፍተቶችን ተመልክቶ ሌላ የሪሲቪንግ አውትሌቶችን ወይም ደግሞ የመቀበያ አቅጣጫዎችን በመፍጠር ኳስ ሰጥቶ እንቅስቃሴውን ቢያቆይ ወይም ደግሞ እንቅስቃሴውን ቢያተርፍ የሚፈልግ አሰልጣኝ ነው። ይሄን በተደጋጋሚ የሚሰራበት ስራ ነው። ስለዚህ ሰፖርት በጣም ይፈልጋል። ከዛ ውጭ ፖዚሽኒንግ ላይ ሁለት ሼፖችን የሚፈልግ አሰልጣኝ ነው አሰልጣኝ ሩበን አሞሪም። እነኚህ የትሪያንግል እና የዳያመንድ ሼፖችን ናቸው የሚፈልገው። በተለይም ደግሞ በትሪያንግል ከፍተኛ የሆነ እምነት ያለው አሰልጣኝ ነው። ትሪያንግሎች ሁሌም ቢሆን የእንቅስቃሴ መፍትሄዎች ናቸው ብሎ ያምናል። ዳያመንዶች ደግሞ የማጥቃት እንቅስቃሴን ይበልጥ ጥራት ይጨምራሉ ብሎ ያስባል። በተለይም ደግሞ የተነጠሉ የማጥቃት እና የአማካይ ክፍል ሽግግሮች እንዳይኖሩ ዳይመንዶች ሁሌም ቢሆን ከወገብ በላይ ባለው እንቅስቃሴ ቅርጻቸውን ሳያጡ እንዲቆዩ የሚያደርግ አሰልጣኝ ነው። ግን ሞር የሚፈልገው ነገር ምንድነው? ትሪያንግሎችን ይፈልጋል። ትሪያንግሎች ሪሲቪንግ ፖይንት ቅድም ያነሳሁት የመቀበያ አቅጣጫ በተደጋጋሚ በማድረግ የቨርቲካል እንዲሁም ደግሞ የሆሪዞንታል ፕሌይ ኦፍ ኮሚኒኬሽን ወይም ደግሞ የቋሚና የአግዳሚ የጨዋታ እንቅስቃሴ ተግባቦትን ማሳደግ ነው የሚፈልገው። በእንቅስቃሴው ማንቸስተር ዩናይትድ ዘንድሮ የተቸገረበት አንዱ ምክንያት አሰልጣኙ ሲያነሳ ኮሚኒኬሽን ላይ ችግር አለ፣ ብዙ የምንቀይረው ነገር አለ የሚልበት ዋነኛው ምክንያት እያለም ያለበት ዋነኛው ምክንያት ምንድነው? ማንቸስተር ዩናይትድ ተግባብቶ በመስራት በየቦታዎቹ ባሉበት ክፍተቶች ላይ እነዛን ክፍተቶች እንደ ቡድን ለማስተካከል የሚያደርጉት የአንድ ለአንድ ግንኙነት የቡድን ግንኙነት በቂ እንዳልሆነ ስለሚያውቅ ነው። በተለይም ደግሞ የማንቸስተር ዩናይትድ የተጋጣሚን እንቅስቃሴ በጋራ አንብቦ ለተጋጣሚ እንቅስቃሴ ምቹ እንዳይሆን የሚያደርገውን የቡድን ያደገ እንቅስቃሴ ለመፍጠር ያለን አስተሳሰብ ያለን አመለካከት ገና አላደገም ብሎ የሚያምን አሰልጣኝ ነው። ስለዚህ ይሄንን ለመለወጥ ምንድነው ማድረግ ያለብን ብሎ የሚያስበው ኮሚኒኬሽን በጣም ያስፈልጋል ብሎ ያስባል። ይህንን የሚያደርገው ደግሞ በቨርቲካልና በሆሪዞንታል ወይም ደግሞ በቋሚና በአግዳሚ የኳስ ቅብብሎሽ ውስጥ ያለውን የተጫዋቾችን አቋቋም፣ የተጫዋቾችን የእንቅስቃሴ እድገት፣ የተጫዋቾችን የእንቅስቃሴ ውስንነትን በማንበብ ይሆናል ማለት ነው። እንዳውም አንድ ሮንዶ የሚሰራው ሮንዶ ትሬኒንግ እየተመለከትኩ 7 versus 4 ይመስለኛል ወይም ደግሞ 7-4 በሆነ የማጥቃት እንቅስቃሴ ውስጥ ምንድነው የሚያደርገው? ተጫዋቾች ማክሲመም ታች እንዲያደርጉ የሚፈቅደው የነበረው 2 ኳሶችን ነው። በተለይም ደግሞ ፉልባኮቹ አብዛኛውን እንቅስቃሴያቸው ቶሎ ኳስ ነካክተው ሌላ ያደገ ፖዚሽን ላይ እንዲቀመጡ ይፈልጋል። ምክንያቱም የሱ የማጥቃት እንቅስቃሴ ቤዚክ የሚባለው ክፍል ፉልባኮቹ ስለሆኑ ማለት ነው። ይህንን በተደጋጋሚ በግራና በቀኝ በቆሙት ፉልባኮች ማለትም በማዝራዊና እንዲሁም በዶርጉ አማካኝነት ያው ዊንግ ባኮች ናቸው ምንላቸው። ነገር ግን ልምድ ሜዳ ላይም በፉልባክነት ይጠቀማቸዋል። ለዛ ነው የማነሳው ዲያጎናል ፓሲንጎችን እንዲደጋግሙ በማድረግ ይሄ ዲያጎናል ፓሲንግ ሜዳውን እያቋረጠ ወደ ተጋጣሚ ሜዳ
በሚሄድበት ሽግግር ውስጥ አሳታፊ የሆነ ነገር ግን ንክኪዎቹ ሁለት ማክሲመም ንክኪዎቹ ሁለት ብቻ ንክኪ ያደረጉ ወደ ተጋጣሚ ሜዳ እንዲሄዱ ያደርግ ነበር። በዩናይትድ አንዱ ትልቁ ችግር እነ ጋርናቾ ጋር የነበረው ትልቁ ችግር አሁንም ያለው ያልተፈታው ችግር ምንድነው? አስፈላጊ በሚባሉ ወሳኝ ቦታዎች ላይ ከሁለት በላይ ንክኪዎችን ያደርጋሉ። ይሄ ማለት ኳሱን ለሌላ እንቅስቃሴ ምቹ አድርገው ወይም ደግሞ ለሌላ ስህተት ለማይፈጥር ሲቹዌሽን ከማዘጋጀት ይልቁን ኳሱን ይዘው በመቆየታቸው ምክንያት ኳሱን ያጡታል። ኳሱን በሚያጡበት ሰዓት ደግሞ ማንቸስተር ዩናይትድ የሚያጠቃበት ፓተርን ችግር ውስጥ ይወድቃል ማለት ነው። ከዛም ቴምፖውን መቆጣጠር ያቅተዋል። የማጥቃትና የመከላከሉ ኦርጋናይዜሽን በትንትኑ ይወጣል ማለት ነው። ስለዚህ እንደ ዌስትሃሙ አይነት ጨዋታ የማጥቃት እንቅስቃሴ የማጥቃት ፍላጎት ያለው ቡድን ጎል ለማስቆጠር ተቸግሮ ጎል ተቆጥሮበት ተሸንፎ ይወጣል ማለት ነው። ይሄንን ነው ለማስተካከል የሚሞክረው አሰልጣኝ ሩበን አሞሪም። ተስፋው በቡድኑ ውስጥ ያለው ዓላማው የሚያሰራው ነገር ከተሳካለት የሚያድገው ነገር ብዙ መሆኑ እርግጥ ስለሆነ ነው ያሰልጣኙ ቀጣዩ ዓመት እንዲጠበቅ የሚያደርገው ማለት ነው። በተለይም ደግሞ ይሄ ቴንሃግ ይጠቀምበት የነበረውን የጨዋታ መንገድ በተለይም አስፍቶ የመጫወት መንገድ የመስመሮችን ለጥጦ የመጫወት ፍላጎት አሰልጣኝ ሩበን አሞሪም ቀይሮታል። ወደ ዩናይትድ እሱ ከመጣ በኋላ ሞር አብሮ በጋራ እንዲሄዱና እንቅስቃሴው ሰፖርት እንዲያገኝ ወይም ደግሞ ድጋፍ እንዲያገኝ የማድረግ ስራዎችን ነው የሚሰራው። ለምሳሌ ጋርናቾ ለማጥቃት በሚሄድበት እንቅስቃሴ ውስጥ የጋርናቾ እንቅስቃሴ እንዳይበላሽ ሁለት ወይም ደግሞ ሶስት ትርፍ ሰዎች በሱ እንቅስቃሴ አቅጣጫ ይኖራሉ። ይሄ ማለት የሚበላሽ እንቅስቃሴ እንዳይኖርና በማጥቃት እንቅስቃሴ ውስጥ የሚቆይ ማጥቃት ወይም ደግሞ የማጥቃት እንቅስቃሴውን መፍትሄ የሚፈልግበትን ጊዜ የሚገዛ እንቅስቃሴ እንዲኖር ነው የሚፈልገው። ይሄንን ያደረገ ያስተካከለ እንግዲህ ቡድኑን ለመለወጥ ቡድኑን ለማስተካከል ጥረቶች ያደረገ ይገኛል። ከስካውቲንግ ጀምሮ አሁን አንዱ ትልቁ ስራ ሊሆን የሚችለው የማጥቃት እንቅስቃሴውን ሊመራ የሚችለው ተጫዋች ሆይሉንድ ሊሆን እንደማይችል ግልጽ ነው የሚመጣው ሲዝን። ስለዚህ ከአርሰናል ጋር አንገት ለአንገት ተናንቆ ዮክሬሽን የማምጣት ትልቅ የቤት ስራ አለበት። አማካኝ ክፍል ላይም እንዲሁ ለማምጣት ከፍተኛ የሆነ ስራ እየሰራ ይገኛል። ተጫዋቾችን በመልመላ የማንቸስተር ዩናይትድ ፍላጎትና እቅድ የሆኑ ተጫዋቾችን በስፋት ስለነኚህ ተጫዋቾች ባይነገርም ሞር ግን የማጥቃት እንቅስቃሴው ሊመሩ የሚችሉና የማጥቃት እንቅስቃሴው ቀስቃሽ የሆኑ ተጫዋቾችን ዩናይትዶች የማምጣት ፍላጎት እንዳላቸው ግልጽ ነው። ስለዚህ እነዚህ ሁሉ በሙሉ ከተሟሉለት በኋላ አሰልጣኝ ሩበን አሞሪም የሚሰራው ቡድን ይጠበቃል። ያው አሰልጣኙ የተግባር ሰው ነው። አብዛኛውን ጊዜ ከንግግር ይልቁን በስራ የሚያምን ነው። ራሱን ሁሌም ስህተት ካለ ከጀርባ ማስቀመጥ የሚፈልግ ሰው አይደለም፣ ወይም ደግሞ ድል ሲኖር ከፊት የሚያስቀምጥ ሰው አይደለም። ሁሌም ተመሳሳይ ነው። ድልም አደረገም እንዲሁም ተጠየቀም ፊት ላይ ተቀምጦ ራሱን ዲፌንድ ሳይሆን የሚያደርገው ክለቡን ነው ዲፌንድ የሚያደርገው። እንደፈለገው ዘንድሮ ቡድኑ እንዳላደገ ግን ያውቀዋል። የሚመጣው ዓመት ግን የሚያድግ ነገር ከፍ የሚል የሚለወጥ ነገር እንዳለ ግን ያስባል ማለት ነው። ለዚህ ነው የዛሬውን ፕሮግራሜን በስፋት ስለዚህ ጉዳይ ያነሳሁት። የአሰልጣኝ ሩበን አሞሪም ስጋት፣ ተስፋ መቁረጥና ተስፋ ቀጣዩ የማንቸስተር ዩናይትድ ዕጣ ፈንታ ምንድነው ያልኩት ማለት ነው። ምን ትላላችሁ እናንተ? ቀጣዩ ዕጣ ፈንታ ምን ሊሆን ይችላል? እስኪ ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ለእናንተ ደግሞ ሐሳባችሁን መልሼ የምነግራችሁ ይሆናል። ስለነበረን ቆይታ ከልብ አመሰግናለሁ። ጥሩ ቀን ይሁንላችሁ። የፖድካስቱ ቤተሰብ ካልሆናችሁ ግን አሁንም ላይክ፣ ሰብስክራይብ እና ሼር ማድረጋችሁን ለሌሎችም እንዲደርስ ማጋራታችሁን እንዳትረሱ።